ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆልድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። ድንግል አማረ ሕይወቴ በማርያም አማረ ሕይወቴ አጅበን መጣን ታቦተ ኩነን ብላችሁ ተቀበል። እሺ ተውት። ስዕል ላይ ማርያም ራሷ ተገለጠች በምድር ላይ ምን የሚፈጠር ነገር ያለ ይመስላችኋል? ስዕሏን ተውት። ማርያም ራሷ በምድር ላይ ብትመጣ ምን የሚፈጠር ነገር አለ? ወንድሞች ምንም እኮ ነገር የለም። ለሰው ልጅ ተስፋ ልንፈልገውም ደግሞ ልንመኘውም የሚገባው የክርስቶስ ኢየሱስን ዳግም መምጣት ነው። ማርያም በምድር ላይ ተመልሳ እድል ተሰጥቷት መምጣት ብትችል በመካከላችን እንደ ሁላችን እንደ አንድ ሰው ነው ተመላልሳ የምታልፈው። በዘመኗ የእግዚአብሔርን ሐሳብ ፈቃድ አገልግላ ነው የምታልፈው። ከዛ ውጪ ማርያም አምላክ አይደለችም። ስዕሏ አይደለም። ማርያም ራሷ እንኳን ብትመጣ ለሰዎች ሁሉ ጥያቄ መልስ አይደለችም ማርያም። ይህንን ከህይወቷ ላይ መመልከት ይቻላል። በዘመኗ በነበረችበት ሰዓት ላይ የሚላችሁን አድርጉ በማለት ሰዎች አይናቸውን ከሷ ላይ አንስተው ኢየሱስ ላይ እንዲመለከቱ አደረገች እንጂ ራሷ መፍትሄ አልነበረችም። ሁልጊዜ ኦርቶዶክሳውያን የሚጠቅሷት ዮሐንስ ወንጌል ምዕራፍ 2 ላይ ያለችው የቃና ዘገሊላ ሰርግ ጥሩ ምሳሌ ነው የሚሆነው። በዛ ቃና ዘገሊላ ሰርግ ላይ የተደረገው ተአምር ሰዎች ማርያምን እንዲያምኑ ሳይሆን ያደረገው ሐዋርያትን ጨምሮ በክርስቶስ ኢየሱስ አመኑ ነው የሚለው። ያመኑት ሰዎች በማርያም አይደለም በክርስቶስ ኢየሱስ ነው እንጂ የማርያም በስጋ መገለጥ እድል ተሰጥቷት የሁለተኛ እድል እንኳን ኑራ በምድር ላይ ብትመጣ ምንም የምትፈጥረው ነገር የለም ወገኖች። ለምን? ማርያም እንደኔና እንዳንተ ሰው ናት። የጌታ እናት ናት። ምንም ጥያቄ የለውም። እንወዳታለን። ምንም ጥያቄ የለውም። ግን ለሰው ልጆች መፍትሄ ግን አይደለችም ማርያም። ለሰው ልጆች መፍትሄ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው መጽሐፍ ቅዱስ በመዝሙር 105 ቁጥር 4 ላይ ሲናገር እግዚአብሔርን ፈልጉት ይላል። ልንፈልገው የተገባው ለሰው ልጆች ሁልጊዜ በልባችን መፈለግ ያለብን መሻት ያለብን ፈለግ ያለብን ከእግዚአብሔር ጋር። ቃሉን ላንብብላችሁ። እንደዚህ ይላል መዝሙር 105 ከቁጥር 1 ጀምሮ ባነበው ደስ ይለኛል። እግዚአብሔርን አመስግኑ፣ ስሙንም ጥሩት፣ ለአሕዛብም ሥራውን አውሩት፣ ተቀኙለት፣ ዘምሩለት፣ ተአምሩን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው ነው የሚለው። ክብር ለእግዚአብሔር። ማንን? እግዚአብሔርን የምትፈልግ ልብ ደስ ይበለው። ወዳጄ ስዕሏን አይደለም ማርያም በአካል ብትመጣ በዚህ ምድር ላይ ላንተ የምትፈጥረው ነገር የላትም። ለምን? ማርያም ፈጣሪ አይደለችም። ማርያም ፈዋሽ አይደለችም። ማርያም ደራሽ አይደለችም። ለሁሉ ፈዋሹ ደራሹ ለሰው ሁሉ አጽናኙ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እንጂ ማርያም አይደለችም። ቁጥር 4 እንደዚህ ይላል፣ እግዚአብሔርንም ፈልጉ ትጸኑም አላችሁ፣ ሁል ጊዜ ፊቱን ፈልጉ ይላል። መጽናት የፈለገ ሰው ቢኖር ማርያምን አይደለም መፈለግ ያለበት፣ የእግዚአብሔርን ሕልውና እግዚአብሔርን ነው ሰው መፈለግ ያለበት። የእግዚአብሔር ቃል ይህንን ነው የሚያወራው ብራዘርስ። ስለዚህ ማርያም በህይወት ብትመጣ አሁን በአካል ብትመጣ ለሰው ልጆች መፍትሄ ልትሆን አትችልም። ወዳጆቼ ትደነቃላችሁ። ስዕሏን አየን። እንደው ስዕሉ አይደለም ያው ስዕል አይደለም፣ ኖርማሊ የተገለጠ የማርያም ምንም ነገር የለም። እንደው ማርያም እንኳን ብትመጣ አይደለም ስዕሏ፣ ማርያም ራሷ በአካል ብትመጣ ለሰው ልጆች ተስፋ አይደለችም። የቤተ ክርስቲያን ተስፋዋ ማርያም አይደለችም። የቤተ ክርስቲያን ተስፋው በክብር የሚመጣው የሷ ሙሽራ የሆነው የናዝሬቱ ኢየሱስ ክርስቶስ ነው። በክብር የሚመጣው ሙሽራው ኢየሱስ ነው። በክብር የምትጠብቀው ቤተ ክርስቲያን ኢየሱስን ነው፣ ማርያምን አይደለም። እና ወዳጆቼ ተስፋችሁን ፍጡር ላይ አትጣሉ። ተስፋችን ሊሆን የሚገባው በዙፋኑ ላይ የተቀመጠ እግዚአብሔር ነው። ስለዚህ የእግዚአብሔር ቃል እንደሚለው እግዚአብሔርን ፈልጉ ትጸኑም አላችሁ ብራዘርስ። ካለዛ ያለ እግዚአብሔር ተስፋ የለም። ስለዚህ ከፍጡር አምልኮ ውጡና ወደ እግዚአብሔር አይኖቻችሁን አቅኑ። ልንመለከተው፣ ልናፍቀው፣ ልንፈልገው የሚገባው እግዚአብሔርን ነው፣ የእግዚአብሔርን ክብር ነው ወዳጆቼ። ያኔ በማርያም ሲሰራ የነበረ እግዚአብሔር አሁንም ይሰራል አለ። አልደከመም፣ አልታከተም።
ወዳጆቼ አይኖቻችሁን ከማርያም ላይ አንስታችሁ ስለ እናንተ የሞተውን ክርስቶስ ኢየሱስን ተመልከቱ። ጸጋና ሰላም ይብዛላችሁ።